የምዝናናበት የማጠፋበት ነው። ማይ 30 ያዙልኝ። ኦኬ ማይ 30 እና 31 አደራ ጋይስ። ኦኬ ማይ 30 እና 31 ያዙልኝ እንዳልጠፋበት ብቻ። ከእብዶች ጋር የምገናኝበት እብዶችን የማገኝበት ከእብዶች ጋር የምገናኝበት ባለጌዎችን የማገኝበት። ኦኬ አደራችሁን በቃ በዛ አስታውሱኝ እሺ። ኦኬ አስታውሱኝ በዛ። እንግዲህ ምን አገባኝ ተደክፈላ አብይ አህመድ አመጣው አይደለም። 30 ዓመት ይኸውልሽ 27 ዓመት ኢህአዴግ የሚባል ጸረ ህዝብ የተበደረው ገንዘብ ነው። ኦኬ የአብይን ጦሱ ሰጂ እንዲያውም እሱ ከፍሎ ነው እንጂ እየተከፈለ ምናምን እያለ ነው። አሁን 500 ምናምን ዶላር ይገባልሽ እንጂ እያንዳንድሽ በነፍስ ወከፍ 1000 እስከ $1000 ትከፊ ነበር እያንዳንድሽ። እሱ ነው ግማሽ ያደረገላችሁ። እንዲያው አለ የሱ ራሱ አሁን አይደለም የሚመጣው። የሱ ከ10 ከ20 ዓመት በኋላ ነው የሚመጣው። የሱ ሴት አልቀራችሁ፣ ወንድ አልቀራችሁ፣ ልጅ አልቀራችሁ፣ ሚኒባስ አልቀራችሁ፣ ኮንዶሚኒየም ቤት የአስፋልት ሌቦች እኮ ናችሁ። የአስፋልት የምትሰሩት ብታጡ እኮ አስፋልት የዘረፋችሁ ሌቦች። አሁን ደግሞ ቀና ብለው ወሬ ያብዛሉ። ህዝባቸውን ያስጨረሱ ወሮ በላ ሀአራ ቆይ እኮ ግን ዲሞክራሲያዊ እኮ ነው። ፋኖን ወደ ሱዳን አላሸሸ፣ ወደ ኤርትራ አላስገባ። እስቲ እንደው ዝም ብላችሁ እስቲ ይኸውላችሁ አሁን የኢትዮጵያ ህይወት እንደዚህ ዥንጉርጉር ነው። አሁን የኢትዮጵያ ፖለቲካ እንደዚህ ዥንጉርጉር እኮ ነው። እዚህ ጋር ተቀብቶ እዚህ ጋር አልተቀባ። አሁን ይሄኛው አዲስ አበባ ነው። ይኸውላችሁ አሁን ይሄ አዲስ አበባ ወደ ግማሽ አማራ አካባቢ ይሄ መንገዱ የተሰራበት ሆቴሉ ምናምን አሁን ይሄ ተሰርቷል። ከዚህ በላይ ያሉት ናቸው። ሁሌ ወደ ላይ ያስቸግራል። ወደ ላይ የኮስሞቲክስ እንኳን እንትኑ ቦራንጁ እንኳን ራሱ እዚህ ጋር ስትቀቡ ችግር የለውም። ከዚህ በላይ ነው። ሰሜኑ ሁሌ ያስቸግራሉ ወደ ላይ። አሁን የእናንተ ጉዳይ በዚህ መልኩ ነው የምናየው። እንዲህ ነው የምናየው የኢትዮጵያ ጉዳይ። የኢትዮጵያ ጉዳይ ስናይ ሁሌ ታስቸግራላችሁ። ሁል ጊዜ ይሄ ሰውዬ እንዲያው ዲሞክራሲያዊ ነው። አያችሁ እኔ አሁን ይህን ሰውዬ በምክንያት ነው የምወደው፣ በምክንያት ነው እየወደድኩት የመጣሁት። እኔ ሳላውቀው ልወደው አልችልም። ድሮ በጣም የምጠላው ሰው ነበር። አሁን ግን እየሰራ ሲያሳየኝ ወደድኩት። ለምን ብትሉ አሁን እሱ ሀገራቸው ላይ ነው ይዋጉ፣ ፋኖ ሽምቁን ይግባ፣ ኦነግም ደግሞ ያው ወርቁ ቦታውን ይዞ ይሄ ነገር ቢቀርብን ሳሁን ወደዛ ባንሄድ ምን አለበት? ዘመዶቻችን ያሉት እዛ አፋችንን የምንከፍት ወደዚህ ይሻለናል። ወደ ጎጃም የሚያጠቃኝ ዘመዶች የፋኖ ላይ ገሉ እና አሉ እንዴ? አየለም አጣራን እና በቃ ሀገራችሁ ላይ ሁኑና አለ። ሀገራችሁ ላይ ሁኑ። የምን አባቱ ኤርትራ መሄድ ነው? እዚህ ሁኑና እንደባደብ አለ። እዚህ ሆናችሁ አያችሁ። ይሄ ዲሞክራሲያዊነት እኮ አሁን ይሄ እኮ ከዚህ የበለጠ ፍትህ አለ ወይ? ያኛው ወሮ በላ 27 ዓመት በሙሉ ያ ወሮ በላ ህዋት የሚባል ኢህአዴግ የሚባል ያ ሰይጣን የሰይጣን ቁራጭ እኔን ራሱ ያሰደደኝ ቤቴን ቀምቶ እሱ ነው። ይሲ ታዲያ እዚሁ በቤታችሁ በእናታችሁ ቤት ላይ እንደባደብ አለ ሰውዬ። ገባች? አያገባኝም። ስለ ኤርትራ አታንሳብኝ። አሁን እኔ የማወራው ምንም አሁን እኔ የማወራው ስለ ራሳችን ነው። ስለኛ ቤት ጉድ መጨረሰን ነው ወደ ኤርትራ ምን ላይ የሷ ቀላል ነገር ነው። አንድ ድረን እንልክላታለን። አለቀ። የምን ሽምቅ ውጊያ ልዋጋ ምናምን ይሄ መንገደኛ እናንተ ተዋግታችሁ ምን ታበጣላችሁ? አየር እኮ ትግራይ ሄዳችሁ እኮ ኃይሌ ገብረስላሴ ሆናችሁ እንደመጣችሁት እናንተ እግረኞች። እኛ ድሮን አለን። ድሮን አለ። አሁን እኮ ቴክኖሎጂ ነው የሚዋጋው። ያ ፎቃቃ ሰውዬ በአንድ ድሮን ይወርዳል። አለቀ። ጨርሰናል። በምክንያትና በምክንያት ነው የምናወራ። ሄድና የገባውን መሳሪያ እከክ እኔ ሰውዬ ዛኔ ገብቶ ቷቷ ካረገሽ በኋላ የኢትዮጵያን ሕዝብ ተማምኛ አይደለም ይህን ሰውዬ የምደግፈው የፈረደበት ድሮኑንና ቴክኖሎጂ ያፈራውን እና ዘመዶቼ እነዚህ አንዳንድ ዘመዶቼ እኔ ዘመዶች አሉ። ገባችሁ ያሉና አለቀ። እንደ ድሁ የምናስበላው ሕዝብ የለን። የምናስበላው ዶላር ነው እንጂ ያለን ጨርሰናል። አሁን
የኢትዮጵያን ህዝብ ጨርሳለሁ ብለሽ ኤርትራ ልትጠብቂ ነው? አሁን እኛ እሱ ጋር እናወራም ትበላ አንተ ሰውዬ እያለ እየለመነ ይሄማ አባት ነው። ይሄ አባት እኮ ነው። ይሄ እኮ መንግስት አይደለም። አንዳንዴ ስታስቡት ፓስተርነቱን ያለቀቀ መንግስት ቢኖር የኢትዮጵያ መንግስት ነው። አረ ተመስገን። እንደዚህ በዚህ መልኩ ካለ ብቻ ንጹሃንን አትንካ። ታጣሉ እናንተም ፉን በሉ፣ እነዚህም ፉን ይበሉ። ያው እንደዛ እያላቸው ይሄ ዲሞክራሲያዊ ነው። ሀገር ላይ ገብተህ እንድትታገል ማረጉ ራሱ ይሄ ሰውዬ ከባድ ሰው ነው። ከፋኖና ከቄሮ ውጭ ሁላችሁም ክፈሉ። ምክንያቱም በዚህ ትግል ላይ ምንም ቢሆን ትንሹ አማራዎች ተሳትፈዋል። ያ ክፈሏት። አትሳደብ እንጂ ምን ቆይ እንጂ ስድብ ማናስተናግድ ትወገጃለሽ። በጣም ነው የምትወገጀው። አስወግጃት እንዴ አስወግጃት። ያ ክፈሉ። ትንሽ ፋኖ እንዳይከፍል ወደ አማራ አካባቢ እንዳይከፍሉ፣ ምክንያቱም ተሳትፈውበታል። ወደ ባህር ዳር እንዳይከፍሉ፣ ወደ ጎንደር ጎጃም ዝም ብሎ ነበር። ጎጃም እኮ አልታገድም ይዛኔ። ጎንደሮች እኮ ናቸው ያገዙን። እኛ እንግዲህ ቂም እኮ አልጥብን ከጎጃሜ ጋር እኔ አለብኝ። ባህር ዳር የት ነው? ቆይ በነገራችን ላይ ባህር ዳር ነው ያገዙን። ባህር ዳር የቱ አካባቢ ነው? ማን ነው ባህር ዳር? የት ነው ባህር ዳር? አይ ወሎ ማስተካክሯል ነበር እንዴ? አንደኛ አቃጣሪ ሾካካ ምረሳ መሰለች። ባህር ዳር ጎጃም ነው እንዴ? ወይ ነው እንዴ? በቃ ጎንደሬዎችን አንወዳቸው አላገዙንም እኮ ጎንደሬዎች። ጎጃም ነው እንዴ? 50 ልጅ እኮ ነው የተገደለው። 50 ልጅ እዛ ባህር ዳር ላይ እግዚአብሔር ደሙ ይፍሰስና ደማቸውን ያፈሰሰው ጎጃም ነው እንዴ? በቃ ጎንደሬዎችን አንወዳቸው። ቀኑ መጥቷል። ጎንደሬዎች ተሸጉደናል። ሞጣ ዘመዳችን ነው ታዲያ